ይህ መከራ እያበቃ ሳይሆን እየሰፋ ነው የመጣው ሲሉ ቅዱስነታቸው ተናገሩ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በአርሲ ሀገረ ስብከት በቤተ ክርስቲያኗ እና በምዕመኖቿ ላይ የደረሰውን ጥቃት በማስመልከት አባታዊ የሐዘን መግለጫቸውን አስተላልፈዋል። ቅዱስነታቸው በአርሲ ሀገረ ስብከት በአስኮ፣ በሽርካ፣ በሆንቆሎ፣ በዋቤና በሙኔሳ ወረዳዎች በመንፈስ ቅዱስ ልጁነታችንና በቅድስት ቤተክርስቲያን ላይ ስለደረሰው አሰቃቂ ጥቃት የተሰማቸውን በተሰበረ ልብ ነው የተናገሩት። የእምነት ነጻነት ተደፍሮ 100 ዓመታት ያስቆጠረው የጠላተ ቅዱስ ገብርኤል ቤተክርስቲያን በተቃጠለበት እንዲሁም የካራ ኩፍቴና መድኃኔ ዓለም ቤተክርስቲያን በተዘረፈበት በዚህ ክፉ ቀን በርካታ ምዕመናን በግፍ መስዋዕታቸውና በመቶዎች የሚቆጠሩ ወገኖቻችን ከየቀየው መፈናቀላቸው ቤተክርስቲያናችንን በእጅጉ ያሳዘነ ክስተት ነው ሲሉ ገልጠዋል። የሰላም የፍቅርና የታሪክ ማህደር የሆነችው ቤተክርስቲያን በምድራዊ መከራ ውስጥ ያሉትን ምዕመናን በምታጽናናበት በዚህ ወቅት ራሷ በፈተና ውስጥ ሆና ከመቸገሯን በላይ በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችንም ልቦና ውስጥ እስከ መቼ የሚል የቁጭትና የሐዘን ጥያቄን ፈጥሯል ብለዋል። በመሆኑም ይህ መከራ እያበቃ ሳይሆን እየሰፋ በመምጣቱ የዜጎችን ደህንነት የመጠበቅና ሰላምን የማስፈን አደራ የተጣለባችሁ የጸጥታ አካላትና በየመዋቅሩ ያላችሁ ኃላፊዎች ከምንም በላይ ታሪክ የሚጠይቃችሁ በስልጣን ዘመናችሁ ለዜጎች ደህንነት በምትከፍሉት ዋጋ ነውና ይህንን የጥቃት ሰንሰለት በማስቆምና ወንጀለኞችን ለሕግ በማቅረብ ከታሪክ ባለዕዳነት ትድኑ ዘንድ በቤተ ክርስቲያናችን ስም አበክረን እናሳስባለን ሲሉ አስገንዝበዋል። ቅዱስነታቸው በየአካባቢው የምትገኙ ምዕመናንና መላው ኢትዮጵያውያንም በወንድማማችነት መንፈስ ተጋግዛችሁ የተፈናቀሉ ወገኖችን በመደገፍና በጸሎት ከቤተ ክርስቲያናችን ጎን እንድትሆኑ ጥሪያችንን እናቀርባለንም ብለዋል። ቤተ ክርስቲያናችን ለሰላም ለይቅርታና ለሰው ልጆች ክብር ሁል ጊዜም የምትቆም መሆኑን በመግለጽ ይህንን የሐዘን ሰዓት አምላካችን በምሕረቱ ያሳልፍልን፣ የሞቱትንም ነፍሳቸውን በመንግስቱ ይቀበልልን፣ የተጎዱትንም በቸርነቱ ያጽናናልን በማለት አባታዊ ሐዘን መልእክታቸውን በእግዚአብሔር ስም አስተላልፈዋል። ከዚሁ ጋር በተያያዘ የንጹሐን እልቂት በቃ ሊባል ይገባል ተብሏል። በኦሮሚያ ክልል በአርሲ ዞን በአስኮ ወረዳ በሽርካ ወረዳና ሆንቆሎ ዋቤ ወረዳ ታጣቂዎች ንጹሐን የኦርቶዶክስ ክርስትና እምነት ተከታዮችን በመግደል በርካቶችን ከቤት ንብረታቸው ማፈናቀላቸውን በመስማቴ እጅግ አዝኛለሁ። ይህንን ሰይጣናዊ የጥፋት ተግባርም በጽኑ አወግዛለሁ። በአርሲ በተደጋጋሚ ንጹሐኖች ኢላማ ያደረጉ ጥቃቶች እየተበራከቱ በየጊዜው ለቅሶና ዋይታ ብቻ እየተሰማ ያለ መፍትሄ መቀጠሉም እጅግ ያሳምማል። ንጹሐን ዜጎች እያለቁ ያለው ከውጭ በመጣ ወራሪ ጥላት ሳይሆን ወንድም ወንድሙ ላይ እየሰነዘረ ባለው አሳዛኝ ከጭካኔ ጥቃት ነው። በሀገሩ ምድር በድህነት ሕይወቱን እየመራ ለሚገኝ ንጹሕ ሕዝብ ከግራና በቀኝ ጠመንጃ በታጠቁ ኃይሎች በሚያውቁት አጀንዳ ለሞት፣ ለእልቂት፣ ለስደት መዳረጉ ልብ ሰባሪ ነው። ይህ የንጹሐን እልቂትም በቃ ሊባል ይገባል። ሁሉም ኢትዮጵያዊ የዚህ መሰሉን እልቂት ለአንዴና ለመጨረሻ ጊዜ ለማስቆም እጅ ለእጅ ተያይዞም ሊቆም ይገባል። በአርሲ በተደጋጋሚ እየተፈጸመ በሚገኘው ጥቃት ሕይወታቸውን ላጡ ወገኖቻችን ቤተሰቦች መጽናናትን እመኛለሁ። ጉዳት ለደረሰባቸው ወገኖቻችንም ቶሎ ያገግሙ ዘንድ አላህ እንዲረዳቸው እንዲሁም የተፈናቀሉትም ወደ ቀያቸው ደህንነታቸው ጠብቆ በአስቸኳይ ይመለሱ ዘንድ ልባዊ ምኞቴ ነው። አላህ ሀገራችንና ወገኖቻችንን ይጠብቅልን። ሰላም መግባባቱና መተዛዘኑን በመላው ሀገራችን ኃያሉ ጌታችን አላህ ያስፍንልን ያሉት ኡስታዝ አቡበከር ናቸው። በመጨረሻም አይኤምኤፍ ለኢትዮጵያ ተጨማሪ የ468 ሚሊዮን ዶላር ብድር ለመልቀቅ ከስምምነት ደረሰ ተባለ። የዓለም አቀፉ የገንዘብ ተቋም አይኤምኤፍ ለኢትዮጵያ የሚሰጠውን የአምስተኛ ዙር ብድር በተመለከተ በሰራተኞች ደረጃ ስምምነት ላይ መድረሱን አስታውቋል። በአልቫሮ ፕሬስ የተመራው የልዑካን ቡድን ከግንቦት 6 እስከ 20 ቀን 2026 በአዲስ አበባ ባደረገው ጉብኝት
እንደ አውሮፓውያን አቆጣጠር በጁላይ 24 የጸደቀውን የ3.4 ቢሊዮን ዶላር የብድር ማዕቀብ መሰረት በማድረግ ግምገማ አካሂዷል። ይህ አዲስ የሰራተኞች ስምምነት በሚቀጥሉ ሳምንታት በአይኤምኤፍ አስተዳደርና ስራ አስፈጻሚ ቦርድ ሲጸድቅ 468 ሚሊዮን ዶላር ለኢትዮጵያ በቀጥታ የሚለቀቅ ይሆናል። የአሁኑ የአምስተኛ ዙር የ468 ሚሊዮን ዶላር ብድር ሲለቀቅ ኢትዮጵያ ከተፈቀደላት አጠቃላይ 3.4 ቢሊዮን ዶላር ውስጥ ያገኘችው የገንዘብ መጠን 2.6 ቢሊዮን ዶላር ይደርሳል። ተቋሙ ቀደም ሲል በመጀመሪያው ዙር 1 ቢሊዮን ዶላር፣ በሁለተኛው ዙር 251 ሚሊዮን ዶላር፣ በሶስተኛው ዙር ደግሞ 262.3 ሚሊዮን ዶላር እንዲሁም በአራተኛው ዙር 261 ሚሊዮን ዶላር መልቀቁ የሚታወስ ሲሆን አዲሱ ድጋፍ የሀገሪቱን የኢኮኖሚ ማሻሻያ ለማገዝ የሚውል ነው ተብሏል። በኢትዮጵያ የአውሮፓ ህብረት ልዑክ ከአውሮፓ ህብረት አባል ሀገራት ማለትም ኦስትሪያ፣ ቤልጂየም፣ ቡልጋሪያ፣ ቼክ ሪፐብሊክ፣ ዴንማርክ፣ ፊንላንድ፣ ፈረንሳይ፣ ጀርመን፣ ግሪክ፣ ሃንጋሪ፣ አይርላንድ፣ ጣሊያን፣ ሉክሰምበርግ፣ ማልታ፣ ኔዘርላንድስ፣ ፖላንድ፣ ፖርቹጋል፣ ሮማኒያ፣ ስሎቫኪያ፣ ስሎቬኒያ፣ ስፔን እና ስዊድን እንዲሁም ከካናዳ፣ ኖርዌይ፣ ስዊዘርላንድ ኤምባሲዎች ጋር በመተባበር ግንቦት 24 ቀን 2018 ዓ.ም በኢትዮጵያ የተካሄደውን 7ኛውን አጠቃላይ ምርጫ አስመልክቶ የጋራ መግለጫ አውጥቷል። በጋራ መግለጫቸውም ምርጫው መካሄዱን ደግፈው በበጎ ጎኑ የገለጹት ሲሆን የኢትዮጵያ ብሔራዊ ምርጫ ቦርድ፣ የምርጫ አስፈጻሚዎች፣ የፖለቲካ ፓርቲዎች እጩ ተወዳዳሪዎችና የሲቪል ማህበረሰብ አባላት ለምርጫው መሳካት ላደረጉት አስተዋጽኦ አድናቆታቸውን ችረዋል። በተጨማሪም የአፍሪካ ህብረት እና የምስራቅ አፍሪካ በይነ መንግስታት ባለስልጣናት በዓለም አቀፍ ታዛቢነት የተጫወቱትን ወሳኝ ሚና እውቅና በመስጠት ከነሱ የሚወጡትን የምርጫ ሪፖርቶች እንደሚጠብቁም ገልጸዋል። በተለያዩ ምክንያቶች ግንቦት 4 ቀን 2018 ዓ.ም ምርጫ ማካሄድ ባለመቻሉ ወይም ባልቻሉ የምርጫ ክልሎች ውስጥ የሚገኙ ዜጎችም በሙሉ በቀጣይ ተመሳሳይ የምርጫ እድል እንዲያገኙም ያላቸውን ተስፋ ገልጸዋል ተብሏል። ከምርጫው ጋር በተያያዘ ጃፓን ለኢትዮጵያ ምርጫ ቦርድ አድናቆቷን ገለጸች ተባለ። በኢትዮጵያ የጃፓን ኤምባሲ ግንቦት 24 ቀን የተካሄደውን 7ኛውን ጠቅላላ ምርጫ በስኬት ለመምራትና ለማደራጀት ከፍተኛ ጥረት ላደረገው ለኢትዮጵያ ብሔራዊ ምርጫ ቦርድ ያለውን አድናቆት ገልጿል። ኤምባሲው ባወጣው ይፋዊ መግለጫው በምርጫ ሂደቱ ላይ ለተሳተፉት እጩ ተወዳዳሪዎች በሙሉና ድምፃቸውን በአግባቡ ለሰጡ የኢትዮጵያ ዜጎች ሁሉ የእንኳን ደስ አላችሁ መልእክት አስተላልፏል። በተጨማሪም ጃፓን የኢትዮጵያን የዲሞክራሲ ሂደት ይበልጥ ለማጠናከርና ለማገዝ ለብሔራዊ ምርጫ ቦርድ ባደረገችው ሁለንተናዊ ድጋፍ የተሰማትን ከፍተኛ ደስታ ገልጣለች። ይህ መግለጫ በሁለቱ ሀገራት መካከል ያለውን ጠንካራ ወዳጅነትና ለዲሞክራሲ ስርዓት ግንባታ ያለውን አጋርነት ይበልጥ የሚያሳይ ሆኖ ተመዝግቧል። የደስታ መግለጫ ካስተላለፉ ሀገራት መካከል የብሪታንያ ኤምባሲ ይገኛል። የብሪታንያ ኤምባሲ የኢትዮጵያ 7ኛው አጠቃላይ ምርጫ የድምፅ አሰጣጥ ሂደትን አደነቀ። አዲስ አበባ ኢትዮጵያ በአዲስ አበባ የሚገኘው የብሪታንያ ኤምባሲ የኢትዮጵያ 7ኛው አጠቃላይ ምርጫ የድምፅ አሰጣጥ ሂደት በተቻለባቸው አካባቢዎች በመጠናቀቁ ለኢትዮጵያ ብሔራዊ ምርጫ ቦርድ እንኳን ደስ አላችሁ ብሏል። ኤምባሲው ባወጣው መግለጫው በምርጫው የተሳተፉት እጩዎች የሲቪል ማህበረሰብ ታዛቢዎችን፣ በጎ ፈቃደኞችን፣ የምርጫ አስፈጻሚዎችና ምርጫው እንዲካሄድ አስተዋጽኦ ያደረጉት ሁሉንም አካላት አድንቆ አመስግኗል። በተጨማሪም የአፍሪካ ህብረት እና የመንግስታቱ መካከል የልማት ባለስልጣናት ማለት ነው ኢጋድን ነው በምርጫው ላይ ያደራጁትን የክትትል ተልዕኮ በደስታ መቀበሉን ገልጿል። የብሪታንያ ኤምባሲ ቀሪ የምርጫ ሂደቶችን ከተጠናቀቁ በኋላ ከአፍሪካ አንድነት ድርጅትና ኢጋድ የሚያቀርቡትን የክትትል ሪፖርቶች በጉጉት እንደሚጠብቅም አስታውቋል ተብሏል። የሩሲያ ኦርቶዶክስ ቤተክርስቲያን የውጭ ግንኙነት መምሪያ ሊቀመንበር ብፁዕ አቡነ አንቶኒ ኢትዮጵያ ያካሄደችው 7ኛው ጠቅላላ ምርጫ ሂደት ሰላማዊ፣ ነፃና የተረጋጋ ነበር አሉ። ፕሬዚዳንት ታዬ አጽቀሥላሴ በብፁዕ አቡነ አንቶኒ የተመራውን ልዑካን ቡድን ጋር መወያየታቸው ተገልጿል።
በኢትዮጵያ የሩሲያ ኤምባሲ ውይይቱን አስመልክቶ ባወጣው መረጃ ብፁዕ አቡነ አንቶኒ ኢትዮጵያ ምርጫውን በስኬት በማጠናቀቋ የእንኳን ደስ አላችሁ መልእክት ማስተላለፋቸውን ገልጧል። በኢትዮጵያና በሩሲያ መካከል ላለው ጥልቅ ታሪካዊ እና መንፈሳዊ ትስስር አጽንኦት በመስጠት በሀገራቱ መካከል ያለው ግንኙነት በጋራ ክርስቲያናዊ ቅርስ ላይ የተመሰረተ መሆኑን ጠቁሟል። የኢትዮጵያ ሃይማኖት አባቶች በሩሲያ ስነ መለኮት ተቋማት ትምህርታቸውን መከታተላቸው ተቋማዊና የህዝብ ለህዝብ ግንኙነቶችን ለማጠናከር እገዛ ማድረጉን ተናግረዋል። የሀገራቱ ግንኙነት ይበልጥ እንደሚጠናከር ያላቸውን እምነት ገልጠው በሁለቱ አብያተ ክርስቲያናት መካከል ያለው ጠንካራ ትስስር በሀገራቱ መካከል ላለው ሰፊ ትብብር አስተዋጽኦ ማድረጉን እንደሚቀጥልም ተናግሯል። ፕሬዝዳንት ታዬ አጽቀሥላሴ በበኩላቸው በኢትዮጵያና በሩሲያ መካከል ያለውን የረጅም ጊዜና ታሪካዊ ግንኙነት ያሰመሩበት ሲሆን ኢትዮጵያ በተለያዩ ዘርፎች ያለውን ትብብር ለማሳደግ ያላትን ቁርጠኝነትም በድጋሜ አረጋግጧል ተብሏል። ትብብር ለኢትዮጵያ አንድነት ጥምረት በስሙ የትኛውንም እጩ ምክር ቤት እንደማያስገባ አስታወቀ። በሰባተኛው አጠቃላይ ምርጫ 1053 እጩዎችን አቅርቦ የነበረው የአምስት ፖለቲካ ፓርቲዎች ስብስብ የሆነው ትብብር ኢትዮጵያ አንድነት ጥምረት የምርጫው ሂደት መሰረታዊ ጉድለቶች የነበሩበትና ትርጉም ያለው የህዝብ ተሳትፎ ያልታየበት ነው ሲል ተችቷል። ለህዝብ ተወካዮች ምክር ቤት 226 እንዲሁም ለክልል ምክር ቤቶች 827 እጩዎችን ያቀረበው ጥምረቱ በርካታ ፈተናዎች፣ ቅድመ ሁኔታዎች አለመሟላትና በሂደት ውስጥ የነበሩ ተፈጥሯዊ ጉድለቶች እያሉ ወደ ምርጫው መግባቱንም ገልጧል። በሚሊተሪ ካምፖችና በሀገር ውስጥ ተፈናቃዮች ምርጫ ሰኔ 2 ቀን ይካሄዳል ሲል የኢትዮጵያ ብሔራዊ ምርጫ ቦርድ ገለጸ። የኢትዮጵያ ብሔራዊ ምርጫ ቦርድ በሚሊተሪ ካምፖችና በሀገር ውስጥ ተፈናቃዮች በተመዘገቡባቸው ልዩ የምርጫ ጣቢያዎች ላይ የመራጮች ምዝገባ ሰኔ 1 ቀን እንደሚያካሄድ የአፍሪካ ህብረት የምርጫ ታዛቢ ቡድን በዛሬው ዕለት በሪፖርቱ ጠቅሶ ነበር። ይህንን አስመልክቶ ማብራሪያ እንዲሰጡበት ከቲክቫህ ኢትዮጵያ ጥያቄ የቀረበላቸው ቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ በሚሊተሪ ካምፖችና በሀገር ውስጥ ተፈናቃዮች በተመዘገቡባቸው ልዩ የምርጫ ጣቢያዎች ምርጫው በተለየ ቀን እንደሚካሄድም አረጋግጧል። ሆኖም ህብረቱ ጁን 8 ሰኔ 1 ቀን እንደሚያካሄድ ሪፖርቱ ቢጠቅስም ወይዘሮ ሜላትወርቅ ኃይሉ ግን ምርጫው በእነዚያ ልዩ ጣቢያዎች የሚካሄደው ሰኔ 2 መሆኑን ነው የገለጹት። ይህ የተፈጠረበትን ምክንያትም ቦርዱ ያለበትን የተጨናነቀ ጊዜ ታሳቢ በማድረግ ውጤቶቹም በፍጥነት ተጠቃለው መቅረብ የሚችሉ ውጤቶች በመሆናቸው ነው ሲሉ ቦርዱ ከሌሎች ውጤቶች ጋር አብሮ የሚያቀርባቸው መሆኑን ገልጠዋል። ከዚህ ቀደም በሀገር ውስጥ ተፈናቃይ ካምፖች 28632 እንዲሁም በሚሊተሪ ካምፖች 126498 መራጮች መመዝገባቸው መገለጹ ይታወሳል። በተጨማሪም ህብረቱ የተጠናቀቀ ውጤት የሚገለጽበትን ቀን በተመለከተ ህብረቱ ሰኔ 4 ቀን መሆኑን በሪፖርቱ ጠቅሷል። የቦርዱ ሰብሳቢ በበኩላቸው ከአቅም በላይ የሆነ ችግር ቦርዱ ከገጠመው የድምፅ በይፋ የማሳወቅ ስራ እስከ 20 ቀን የመግፋት መብት እንዳለውም ጠቁሟል ብሏል ቲክቫህ በዘገባው። የምርጫ ጣቢያዎች መጨናነቅ በሂደቱ ላይ ተጽዕኖ ማሳደሩን ሁለቱ የውጭ የምርጫ ታዛቢዎች ገለጹ ተባለ። ግንቦት 4 ቀን 2018 ዓ.ም የተካሄደው የኢትዮጵያ 7ኛው ጠቅላላ የምርጫ ስነ ስርዓቶችን በተከተለ መልኩ መከናወኑ የአፍሪካ ህብረትና የኢጋድ የምርጫ ታዛቢ ቡድን በአንድ ቦታ ተገኝተው የየቦታ የመጀመሪያ ደረጃ ሪፖርታቸው ላይ መግለጫ ሰጥተውበታል። የአፍሪካ ህብረት 59 ታዛቢዎችን በ6 ክልሎችና 2 ከተማ አስተዳደሮች በ27 ቡድን ከፍሎ በ495 ምርጫ ጣቢያዎች ማሰማራቱን ሲገልጽ የኢጋድ ታዛቢ ቡድን በበኩሉ 26 ታዛቢዎችን በ11 ቡድን በ5 ክልሎችና 2 ከተማ አስተዳደሮች በ208 ምርጫ ጣቢያዎች ማሰማራቱን ገልጧል። በሁለቱም ታዛቢ ቡድኖች በቀረበው ሪፖርት ላይ የምርጫ ጣቢያዎች ከተገቢው በላይ ሰፊ መራጭ ያስተናገዱ መሆናቸው የምርጫ ሂደቱን ረጅምና ከዓለም አቀፍ መስፈርት አንጻር እጅግ የበዛ መሆኑንም አንስቷል። የዚህ ተጽዕኖ በምርጫው ቀን በምርጫ ጣቢያዎች ላይ የተስተዋሉ ረጅም ሰልፎችና በምርጫ አስፈጻሚው ላይ ድካም መፍጠሩን እንደ ማሳያነት ነው የጠቀሱት። ሁለቱ ታዛቢ ቡድኖች የምርጫ ሂደቱን በማድነቅ በርካታ አዎንታዊ አሰራሮች የታዩበት መሆኑን በመግለጫቸው ላይ አንስተዋል። የአፍሪካ ህብረት ታዛቢ ቡድን በሪፖርቱ በአብዛኞቹ የምርጫ ጣቢያዎች የጸጥታ አካላት መኖራቸውንና በምርጫው ሂደት ላይ ምንም አይነት ጣልቃ ገብነት ሳያደርጉ ተገቢውን ርቀት ጠብቀው ሰላምን ሲያስከብሩ ነበር ሲል ገልጧል።
የሁለቱ ታዛቢ ቡድኖች ሪፖርት ግንኙነት ማጠንጠኛ በዋናነት በምርጫ ጣቢያዎች ላይ የተስተዋሉ የሰልፍ ብዛት እንዲሁም የሴቶች አካታችነት በተለይም በእጩነት በአስፈጻሚነትና በታዛቢነት ያላቸውን ድርሻ አናሳ መሆኑ ላይ ያተኮረ ነበር። በተጨማሪም በትግራይ ክልል ሙሉ ለሙሉ እንዲሁም በአማራ ክልል 8 የምርጫ ክልሎች በሚገኙ 46 የምርጫ ክልሎች ምርጫ አለመደረጉን ጠቅሷል። ይህ ሁኔታ ትግራይን በተከታታይ በሁለት ምርጫዎች ላይ አለማሳተፉን የአፍሪካ ህብረት ሪፖርት አመላክቷል። ሌላው የሪፖርቶቹ ማጠንጠኛ የፖለቲካ ፓርቲዎችም ያሰማሯቸው ታዛቢ ቁጥር አነስተኛ መሆኑን የሚገልጥ ነው። በምርጫው ዕለት ስለተፈጠሩ ክስተቶች ሁለቱም ታዛቢ አካላት በመግለጫቸው ላይ ያልጠቀሱ ሲሆን በጉዳዩ ላይ ከጋዜጠኞች ለቀረቡላቸው ጥያቄዎች ምላሽ ሳይሰጡ ቀርተዋል። መንግስት ምርጫ ባልተካሄደባቸው በትግራይም ሆነ በሌሎች አካባቢዎች ያሉ ሁሉም የምርጫ ክልሎች ወደፊት በምርጫዎች ላይ የሚሳተፉበትን ሁኔታ እንዲያመቻችና ለዲሞክራሲ ስርዓት ግንባታ ቀጣይነት መሰረት የሆነውን ሁሉን አቀፍ ብሔራዊ ምክክር እንዲያበረታታም ጥሪ አቅርበዋል። የአፍሪካ ህብረት ታዛቢ ቡድን መሪና የቀድሞ የኬንያ ፕሬዚዳንት ኡሁሩ ኬንያታ የኢትዮጵያ ህዝብ ሊኮራበት የሚገባ ቀን ነው ሲሉም ተናግረዋል። ሀገሪቱ ይህንን አጋጣሚ በመጠቀም ሁሉን አቀፍ የፖለቲካ ውይይቶችን እንድታጠናከርና ሁሉንም ማህበረሰቦች ወደ ዲሞክራሲያዊ ሂደቱ እንዲታቀፉም ነው ጥሪ ያቀረቡት። የአፍሪካ ህብረት የመጨረሻውን የምርጫ ሪፖርት የምርጫው ማጠቃለያ ውጤት ከተገለጸ በኋላ ባሉት 30 ቀናት ውስጥ ይፋ እንደሚያደርግም አስታውቋል ብሏል። ቲክቫህ ይህንን ሲዘግብ